ዘ አፍሪካንስ አፍሪካና አምባገነን መሪዎቿ በዴቪድ ላምብ ተርጓሚ ነብዩ ኢያሱ 1984 ዓመተ ምህረት ምዕራፍ 6 ተደጋጋሚ መፈንቅለ መንግስታት። አምላካችሁና አስተማሪያችሁ እኔ ነኝ። የአምላክ መንገድ እኔ ነኝ። ጨለማውን የማበራ እኔ ነኝ። ከአሊ ሶሊህ ሌላ አምላክ የለም። አሊ ሶሊህ የኮሞሮስ ፕሬዝዳንት ለህዝባቸው ንግግር ሲያደርጉ የተናገሩት። በአፍሪካ የሚካሄዱት መፈንቅለ መንግስታት አስገራሚ ባህሪ የቁጥራቸው ብዛት ብቻ ሳይሆን በህዝቡ ህይወት ላይ የሚያስከትሉት ለውጥ ኢምንት መሆኑ ነው። ብዙውን ጊዜ መፈንቅለ መንግስት የሚደረገው ማህበራዊ ፍትህ በማስገኘት ስምና የኢኮኖሚ ተሃድሶ በማምጣት ሰበብ ይሁን እንጂ በአብዛኛው በሁለቱም ዘርፎች መሻሻል ሲያስገኙ አይታይም። ስለዚህም አንድ አፍሪካዊ ሰው መንግስት መገልበጡን በራዲዮ ሲሰማ ክስተቱን የሚወስደው እንደተለመደ ተራ ነገር ነው። ምክንያቱም ቀደም ሲልም በተደጋጋሚ የሰማውና ህይወቱን የማያሻሽልለት መሆኑን ስላየው ነው። ለውጡን ያለ ክርክር ይቀበላል። ለተሻለ ነገርም ተስፋ ያደርጋል። እንደተነገረው ይፈጽማል። በኢትዮጵያ የኃይለ ሥላሴ ፊውዳላዊና አፍቃሪ ምዕራብ መንግስት በማርክሲስትና ገዳይ በሆነ የወታደሮች ቡድን እንደተገለበጠው አይነት በእርግጥ ሀገሮች ስር ነቀል የፖለቲካ ለውጥ ወደሚያመጡ አቅጣጫዎች ሊያመሩ ይችላሉ። ነገር ግን ከመሬት ይዞታ ፖሊሲ ለውጥ በስተቀር ገበሬው በአዲስ አበባ መንግስት ስለመለወጡ የሚያውቅበት ሁኔታ አይኖርም ነበር። ብዙውን ጊዜ የመንግስት ለውጦች የገጠሩን ህይወት እስከዚህም አይለውጠውም። በገጠሬውና በከተማው መካከል ያለው ሰፊ ልዩነት በአፍሪካ መሰረተ ሰፊ ህዝባዊ አመጽ ለምን እንደሌለ ይገልጣል። መፈንቅለ መንግስታቱ ሁሉ ከላይ አካባቢ የነበሩ ባለስልጣኖች መለዋወጥ ብቻ ናቸው። ይህ የመሪዎች መፈነቃቀል በአፍሪካ በጣም ስለተለመደ በምዕራቡ ዓለም በምርጫ የሚለዋወጠውን መንግስት አይነት ሆኗል። ልዩነቱ በአፍሪካ የሚለወጡት ባለስልጣኖች ሲገደሉ ወይም ወደ እስር ቤት ሲታጎሩ፣ በምዕራቡ ዓለም በምርጫ የሚሸነፉት ግን ምቾት ባልተጓደለበት ሁኔታ ከስልጣን የሚሰናበቱ መሆኑ ነው። በሴራሊዮን በ1967 ጀነራሎቹ የሲቪሎቹን መንግስት አውርደው ስልጣን ወሰዱ። ከጥቂት ወራት በኋላ እነሱም በሌሎች የጦር መኮንኖች ተፈንቅለው ወደቁ። እነዚህም ብዙ ሳይቆዩ በ50 አለቆች አመጽ ተወገዱ። ቤኒን የምትባለው ሀገር ደግሞ ከ1963 እስከ 1972 ዓመተ ምህረት ባሉት የ10 ዓመታት ጊዜ ውስጥ 5 ወታደራዊ መፈንቅለ መንግስት፣ 10 የመፈንቅለ መንግስት ሙከራዎች፣ 12 መንግስታትና 6 ህገ መንግስት አስተናግዳለች። በጋና በ1979 የበታች መኮንኖች የህሊና ለውጥ በሚል ስያሜ 3 መሪዎችን ገደሉ። ዘላቂ ለውጥ ግን አላመጡም። ገዳዮቹ ጠመንጃቸውን እንዳስቀመጡ ጥቁር ገበያው ቀጠለ። ጉቦም ዳግም አንሰራራ። ወደ ጎረቤት ሀገር ካካኦ በኮንትሮባንድ ማጋዝም ቀጠለ። በአፍሪካ ከነጻነት ወዲህ 15 ሀገሮች አንዳንድ ጊዜ መፈንቅለ መንግስት አጋጥሟቸዋል። ሌሎች 13 ሀገሮች 2 እና 3 መፈንቅለ መንግስታት ተካሂዶባቸዋል። እስከ 1983 50 መንግስታት ተገልብጠዋል። በዚህም 28 ሀገሮች መፈንቅለ መንግስት ቀምሰዋል። ህዝቡም ኑሮው የተጎሳቆለ ስለሆነ ለውጦቹ የተሻለ አማራጭ የሚያስገኙለት እየመሰለው ብዙዎቹን የስልጣን ንጥቂያዎች በደስታ ተቀብሏቸው ነበር። በጥቁር አፍሪካ ከ1957 እስከ 1962 ድረስ ለመጀመሪያዎቹ 6 የነጻነት ዓመታት መፈንቅለ መንግስት ስላልነበረ የፖለቲካ መረጋጋት ይታይ ነበር። በ1963 የቶጎ የመጀመሪያ ፕሬዝዳንት የነበሩት ሲልቫነስ ኦሎምፒዮ ጥገኝነት ለመጠየቅ አሜሪካን ኤምባሲ ሊገቡ ሲሉ በጥይት ተገደሉ። እኒህ ሰው በአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ የተደነቁ የአፍሪካ መሪ ነበሩ። ኦሎምፒዮ ለሀገራቸው እድገት ያስገኙትና በፖለቲካም ለዘብተኛ መሪ የነበሩ ናቸው። ነገር ግን 250 ለሚሆኑት ወታደሮቻቸው ደሞዝ ለመጨመር ስላልፈቀዱ ብቻ ህይወታቸውን መክፈል ነበረባቸው። ወታደሮቹ በጥቂት ተኩሶች በቀላሉ ስልጣን መውሰዳቸው ለራሳቸው ገረማቸው። ከዚያ በፊት መፈንቅለ መንግስት የማያውቀው አፍሪካም ተደነቀ። ከዚያም ለተከታታይ የግልበጣ ሴራዎች በሩ ተከፈተ። የኦሎምፒዮ ሞት በሰለጠነው ዓለም ተወዳዳሪ የማይገኝለት አህጉራዊ አለመረጋጋትን አስከተለ። አፍሪካ እንደ ሌሎቹ ለምሳሌ እንበል እንደ ቻይና የመንግስት አመራር ረጅም ልምድ ስለሌላት መፈንቅለ መንግስት በተደረገ ቁጥር አስተዳደራዊ አሰራሮች ሁሉ ይናጋሉ። ታዲያ የባሰ ከሆነ በአፍሪካ ለምን መፈንቅለ መንግስት በተደጋጋሚ እንዲካሄድ ይደረጋል? ምክንያቱ በከፊል ከታሪክ ጋር የተያያዘ ነው። ብሔራዊ ዓላማን በሚያስተጋቡ ኃይሎች ውስጥ የሰረጸው የዘረኝነት፣ የቋንቋ ልዩነት፣ ቅኝ ገዢዎች ያሰመሯቸው ድንበሮች አግባብ ያለመሆን፣ የኢኮኖሚው መሰረት መዋዠቅ ለዚህ የሚጠቀሱ ናቸው። ከፊሉ ምክንያት ደግሞ የመሪዎችን ባህሪ የሚያንጸባርቅ ነው። የአፍሪካ ፕሬዝዳንቶች በራሳቸው ባለመተማመን የህዝብን የነጻ አስተያየት መድረክ ዘጉት። የተለየ አመለካከት ያላቸውና ተቃዋሚዎች ተገደሉ፣ ታሰሩ ወይም ከአገር እንዲሰደዱ ተደረጉ። ጋዜጦችና ሬዲዮኖች በመንግስት ቁጥጥር ስር ዋሉ። ለፕሬዝዳንቱ ታማኝ ያልሆኑ የፈለገውን ያህል አጥፊ ቢሆንም እንደ ከዳተኛ ተቆጠሩ። ያለመስማማቱ እያደገ ስጋት እያየለ ሄደ። እያንዳንዱ ሀገር በእንፋሎትና በታመቀ አየር የሚያበስል ብረት ድስት አይነት ሆነ። ከእሳቱ ቢያመልጥ ከእንፋሎቱ ማምለጥ አልተቻለም።
ታዲያ የታመቀው እንፋሎት ከልክ በላይ ሲሆን የማይቀረው ፍንዳታ ይከሰታል። ቅኝ አገዛዝ በግድ መረጋጋትን አረጋግጦ ቆየ። ቀጣይነት ላለው ሕግና ስርዓት ምልክት ነበር። ያ ዘመን ሲያከትም ጠንካራ ማዕከላዊ አመራር ጠፋ። ኃይል ያለው ወታደሩ አካባቢ ላይ ብቻ ሆነ። ያልተማሩና ለስልጣን የቋመጡ መሪዎች በጠመንጃ አፈሙዝ መሪነቱን ነጠቁ። የጦሩ ክፍል ጊዜ እየጠበቀ መንግስት በመገልበጥ የሚመስለውን አይነት አስተዳደር መለማመጃ አደረገው። የአውሮፓ ሀያላንም በአፍሪካ ላይ የማይሰራ ስርዓት ለመጫን ወደ ኋላ ላሉ። የሸንጎ ዴሞክራሲያዊ አሰራር ለአፍሪካ ቅንጦት ነበር። ይህ የወረሱት የአመራር ስልት ሲከሽፍ ገሸሽ አደረጉት። ሌላ አማራጭ መንገድ ግን አልቀየሱም። ስለ አሮጌው ህግ ሳይረዱ አዲስ ህጎችን ለማርቀቅ ሞከሩ። የመጀመሪያው መፈንቅለ መንግስትም ለተከታዩ ግልበጣ መንገድ ከመጥረግ በቀር የፈየደው ጉዳይ አልነበረም። በአፍሪካ ስልጣን የያዘው ሰው በፈቃደኝነት አይለቅም። በምዕራቡ ዓለም አንድ ፕሬዝዳንት ሲያጠፋ ክፉኛ ይነቀፍና ተጋልጦ ይወገዳል። ጠቅላይ ሚኒስትሩም በተከታዮቹ ዘንድ እምነት ካጣ ይወርዳል። በኬንያ ይህን የመሰለ እምነት ያልተጣለበት መስሎ ከታየ እንደገና ህዝቡ አስተያየቱን እንዲሰጥና ምርጫ እንዲካሄድ የሚፈቅድ ሐረግ በህገ መንግስቱ ውስጥ ተካቷል። ነገር ግን በአንድም የአፍሪካ አገር ተግባራዊ ሆኖ አያውቅም። ፕሬዝዳንቶች በጉልበት የዕድሜ ልክ ፕሬዝዳንት ሆኑ። አንዱ እንዳውም ንጉሠ ነገሥት ተባሉ። መለወጥ የነበረባቸው ጊዜ ብዙ ቢያልፍም በኃይል ተፈንቅለው እስከተገደሉ ወይም እስከተባረሩ ድረስ የመግዛት መብታቸው ከላይ የተሰጣቸውና የማይገሰስ አድርገውት ይቆያሉ። በጣም ትንሽና ደሃ ሀገር የሆነችው ኮሞሮስ ነፃ በወጣች በ28ኛው ቀን የመጀመሪያው መፈንቅለ መንግስት ጎበኛት። በተከታታይም በየዓመቱ ተመሳሳይ ሙከራዎች ተደርገው ከሸፉ። በሙከራዎችም ህዝብ አለቀ፣ እስር ቤቶች ተጣበቡ። መረጋጋት ስለጠፋ ቅጥረኛ ወታደሮች በማስመጣት ስልጣን ለመንጠቅ ሳይቀር ተሞከረ። የነገውን ለመተንበይ ባለመቻል ሁሉም ብሔራዊ ስሜቱ ደብዝዞ በህልም ዓለም የመኖር ያህል ሆነ። አሊ ሶሊህ ኮሞሮስ ነፃ ከወጣች ከ6 ወራት በኋላ ስልጣን ሲወስዱ ጥሩ መሪ መስለው ታይተው ነበር። በኋላ ግን የእብድ ሰው ስራ ፈጸሙ። ምን እንደዚያ እንደለወጣቸው በውል ባይታወቅም ምናልባት አደንዛዥ እጽ በመውሰድ ወይም በመጠጥ ማብዛት ያለዚያም የፕሬዝዳንታዊ ኃላፊነቱ ከችሎታቸው በላይ ስለሆነባቸው ሳይሆን አይቀርም የሚል መላምት አለ። አንጎላቸው ዞረ። ብሔራዊ ግብ ብለው ያለሙት ደበዘዘ። ሐሳባቸው ሁሉ የግል ስልጣንና ክብራቸውን ለማጉላት ብቻ ሆነ። ምሁራንና ሂስ የሚሰነዝሩ ሁሉ ለሞትና ለእስር ተዳርገው ደም መጣጭ አድርባዮች ብቻ በዙሪያቸው ቀሩ። በአንድ ወቅት አንድ የአሰራር ስልት፣ በሌላ ወቅት ደግሞ ሌላ ነገር እየሞከሩበት ህዝቡንና አገሪቱን እንደ አሻንጉሊት ተጫወቱባት። አንድ ቀን 3500 የሚሆኑትን ጠቅላላ የሀገሪቱ የመንግስት ሰራተኞች ከስራ አባረው ለአቅመ አዳም ያልደረሱ ወጣቶችን ተኩበት። የኮሞሮስ ህዝብ ብዛት ያኔ 400 ሺህ ብቻ ነው። ወጣቶችን የተኩት የምለውን ተቀብለው የቻይና መሰል ሶሻሊዝምን ለመመስረት ያግዙኛል በሚል ነበር። ውሎ አድሮ ደግሞ ከ14 ዓመት በላይ ያለ ሁሉ የመምረጥ መብት እንዳለው አስታወቁ። ሰንበትበት ብለውም ከአምላክ የተላኩ ነብይ ነኝ አሉ። ቀጥለውም የቆዩ መዛግብትን በሙሉ አቃጥለው ሆቴሎችን በሙሉ ዘጉ። ከታክሲ መኪና እስከ ዳቦ መሸጫ ሁሉንም የግል ንብረት ወረሱ። የቻይና አማካሪዎችን በማስመጣትና የግል ጠባቂዎቻቸውን ከታንዛኒያ በማድረግ የሚሰሩት መላው ጠፋቸው። ሃይማኖትን እንደ እርግማን በማውገዝ ሴቶች እስላሞች እንዳይሸፋፈኑ አዘዙ። አንድ ቀን መስጊድ ውስጥ ገብተው አማኞችን በመሳደብ አምላክ ካለ እስቲ ጥሩትና ይምጣ በማለት አፌዙ። አንዳንድ ጊዜ ለተከታታይ ቀናት በቤተ መንግስታቸው ውስጥ ከፍቅረኞቻቸው ጋር እየተመነሸነሹ የሀገርን ጉዳይ ወደ ጎን ትተው ይቀመጣሉ። በአንድ ሰሞን ደግሞ ሚስቶቻቸውን ፈቱና ወጣት ልጃገረዶችን ሁለተኛ ፎቅ በሚገኘው የቤተ መንግስታቸው መኝታ ቤት እየሰበሰቡ ውስኪ በመጠጣት ሐሺሽ በማጨስ ፊልም በማየት ሌሊቱን ሙሉ ያነጉ ጀመር። ቀንም እንዲሁ በዚህ መሰሉ መስመር የለቀቀ ወራዳ ተግባር ቦዞባቸው አይናቸው ደም ጎርሶና ራሳቸውን ዘንግተው መዋል ቀጠሉ። በሞሮኒ ከተማ ጎዳናዎች የወጣት ብርጌድ የሚባሉ የመሀይም ወጣቶች ጥርቅም እየተዘዋወሩ ለራሳቸው ስላልገባቸው አብዮት ዘብ በመቆም ህዝቡን ማሰቃየት ጀመሩ። በጡንቻ ከማስገደድ በስተቀር የሚከተሉት ርዕዮተ ዓለም የለም። የተቃወማቸውን ይገድላሉ፣ ያስፈራራሉ፣ ሴቶችን ያለፈቃዳቸው ለወሲብ ያስገድዳሉ። ጥቃቅን ጥፋት ፈጸሙ የሚባሉ ምሁራንን ጸጉራቸውን ላጭተውና ፊታቸውን ዥጉርጉር ቀለም ቀብተው ህዝብ በተሰበሰበባቸው ጎዳናዎች በማዘዋወር መሳለቂያ ያደርጓቸዋል። በዚህ ጊዜ ምሁራኑ ፈጸሙ የሚባለው ወንጀል በድምፅ ማጉያ እየተገለበጠ በአደባባዮች በማዞር አሳፋሪና አሳዛኝ ድርጊት ይፈጸምባቸዋል። በቻይና የባህል አብዮት ዘመን የተከናወነው አይነት መሆኑ ነው። አንድ ጊዜ አንድ የጀርመን ዲፕሎማት ለሞሮኮ እርሻ ልማት የሚሆን ገንዘብ ከቦን መንግስት ስለሚሰጥበት ሁኔታ ለመነጋገር በአውሮፕላን ከማደጋስካር ሞሮኒ ሲደርሱ አስገራሚ ትርኢት ተመለከቱ። በዚህ ዕለት በአውሮፕላን ጣቢያው አንዳንድ ጥፋት ፈጸሙ የሚባሉ ሰዎች በሰልፍ ሆነው በጅራፍ እየተነዱ ህዝብ እንዲሳለቅባቸውና እንዲተፋባቸው እየተደረጉ ነበር። ዲፕሎማቱ በመገረም ተመለከቱና የጠበቃቸው ተቀባይ ስላልነበረ በአንድ አሮጌ የፈረንሳይ ዚታሞ ተሳፍረው ወደ ውጭ ጉዳይ መስሪያ ቤት ሄዱ። በዚያም እንደደረሱ ከሁለት ባለስልጣን ነንባዮች ጋር ውይይት ጀመሩ። ባለስልጣኖቹ በግምት የ17 ዓመት ዕድሜ ያላቸው ናቸው። ከዚያም በቀር ማንበብና መጻፍ አይችሉም።
ዲፕሎማቱ የሚያስገርም ሁኔታ በማለት ከጥቂት ሰዓት ቆይታ በኋላ ይዟቸው በመጣው ቻርተር አውሮፕላን ወደ ሀገራቸው ተመለሱ። የጀርመን እርዳታም የውሃ ሽታ ሆኖ ቀረ። በአንድ ወቅት ጠቅላይ ሚኒስትሩ አባስ ዮሴፍ ወኔ ያገኙና ሀገሪቱን በዚህ መልኩ ለአቅመ አዳም ባልደረሱ ህፃናት ልጆች ልናስተዳድር አንችልም፣ አሁን እንደሚታየውም ይህን ያህል የበዛ ህዝብ በየእስር ቤቶቹ አጉረን ልንቀጥል አይገባም ሲሉ አሊ ሶሊህን አሳሰቧቸው። ህዝቡ አብደዋል እያለን ነው፣ አገሪቱም ሽባ ሆና እየተሽመደመደች ነው በማለት አጠንክረው አማረሩ። ዝም በል አሉ አሊ ሶሊህ። የታየኝ ትልቅ ጉዳይ አለ፣ የወደፊት እድላችንን የምወስነው እኔ ነኝ ያልኩትን ዘነጋኸውን በማለት አጉረመረሙ። በማግስቱ የ75 ዓመት ዕድሜ ያላቸው የጠቅላይ ሚኒስትሩ እናት ባልተገለጠ ምክንያት ታስረው ጆንያ ለብሰው በመዘዋወር በአደባባይ የህዝብ መሳለቂያ ከተደረጉ በኋላ ወደ ወህኒ ወረዱ። አሊ ሶሊህ የታያቸው አንድ ህልም ነበር። አንድ ሌሊት መጥፎ ህልም አባነናቸው። ህልሙም አንድ ሰውና አንድ ውሻ ሊገድሏቸው ሲያሳድዷቸው የታያቸው ህልም ነበር። ላብ በላብ ሆነው ባነኑና ቁርሳቸውን በልተው ብራንዲ ከጠጡ በኋላ አንድ ድንጋጌ አወጡ። በዚህ ፕሬዝዳንታዊ ድንጋጌ በመላ ኮሞሮስ ያሉ ውሾች በአስቸኳይ እንዲገደሉ አዘዙ። የወጣት ብርጌዶች በዕለቱ ድንጋጌውን ተግባራዊ በማድረግ በብዙ መቶ የሚቆጠሩ ውሾችን ገደሉ። ለዚህ ብሔራዊ እብደት የኮሞሮስ ህዝብ የሰጠው ምላሽ ዝምታ ነበር። ህዝቡ በዝምታ ማለፉ ለምዕራቡ ዓለም የሚያስገርም ቢሆንም በአፍሪካ ህዝቡ የመሪዎቹን የጭካኔ እርምጃ ስለሚፈራ ብዙ ነገር በዝምታ ማለፉ የተለመደ ሆኗል። ፕሬዝዳንቶች የፈለጉትን በማድረግና በመግደል ይገዛሉ። በመቃወም ድምፅ የሚያሰማና የሚያነሳሳ ህዝብ የለም። ጠቅላይ ግምጃ ቤቱን ዘርፈው ባዶ ቢያስቀሩት፣ በሺህ ዜጎች ደም ምድሪቱ ብትታጠብ፣ እንደ ጥንቱ ነገስታት ፈላጭ ቆራጭና ከህግ በላይ ቢሆኑ የሚናገራቸው የለም። የህዝብ ታዛዥነት የአፍሪካ መሪዎች አይጓደልባቸውም። ኃያሉ ጌታቸው ፍርሃት ነው። በስልጣን መባለግና ዝርፊያ ሲበዛ፣ የህዝብ እንባ ሞልቶ ሲፈስ ባልተጠበቀ ሁኔታ ፕሬዝዳንቶች አደጋ ላይ ይወድቃሉ። ስልጣናቸው ብቻ ሳይሆን ህይወታቸው አይተርፍም። በሚያዝያ ወር 1978 አሊ ሶሊህን ያጋጠማቸው ይሄው ነው። አሊ ሶሊህ ቀደም ሲል ስልጣን ለመያዝ ባካሄዱት መፈንቅለ መንግስት በቅጥረኝነት የረዳቸው አንድ ዝነኛ ፈረንሳዊ የጦር መኮንን ቦብ ዴናልድ የሚባል ነበረ። ይህ ሰው የአሊ ሶሊህ የአብዮት አቅጣጫ ስላልጣመው ወደ ፈረንሳይ ተመልሶ ነበር። በኋላም አንድ የኮሞሮስ ከበርቴና የቀድሞው የሀገሪቱ ፕሬዝዳንት የነበሩት አህመድ አብደላ ለዳግመኛ መፈንቅለ መንግስት እንዲተባበራቸው ጠየቁት። ከበርቴው ሙሐመድ አህመድ እና የበፊቱ መሪ አህመድ አብደላ $2 ሚሊዮን ሊሰጡት ቃል ገቡለትና ቦብ ዴናልድ ስልት ማውጣት ጀመረ። ዴናልድ 30 የማይሞሉ የቤልጂክና የፈረንሳይ የቀድሞ ወታደሮችን በቅጥረኝነት አሰባስቦ ከፈረንሳይ በመርከብ በመንቀሳቀስ ሳይታወቅ በሌሊት ከሞሮ ደሴት ገባ። በአማካሪነት ከአሊ ሶሊ ጋር ቀርቶ የነበረው የቀድሞ ባልደረባው ጆን ጎልስም አሳሳች ምክር በመስጠት የፕሬዝዳንቱ ጦር ወደ ሌላ አቅጣጫ እንዲንቀሳቀስ አደረገ። ከዚያም በሌሊት የቦብ ዴናልድ አፋኝ ቡድን አባላት ፊታቸውንና እጃቸውን ከሰል በመቀባት ሊነጋጋ ሲል በልዩ ልዩ አቅጣጫ የአሊ ሶሊህን መኖሪያ ከበው በመግባት በቁጥጥር ስር አዋሏቸው። ይህን ለማከናወን የወሰደው 3 ሰዓት ብቻ ሲሆን የሞቱ የኮሞሮ ወታደሮች ቁጥር 10 ነበር። 30 ቅጥረኛ ወታደሮች አገሪቱን በእጃቸው አስገቡ። በቅጥረኞቹ ላይ የደረሰው ጉዳት አንድ የቁርጭምጭሚት ወለምታ ብቻ ነበር። ሲነጋ ዴናልድ ወደ ፓሪስ ስልክ ደውሎ ውጤቱን ለአብደላ ገለጠላቸውና መምጣት እንደሚችሉ አስታወቃቸው። አብደላ ከተመለሱና በጋለ የህዝብ አቀባበል ስልጣን ከጨበጡ ከ2 ሳምንታት በኋላ ቅጥረኞቹ አሊ ሶሊህን ገደሏቸው። የተሰጠው ምክንያት የማምለጥ ሙከራ ሲያደርጉ ነው የሚል ነበር። ከዚያም ዴናልድ ሬሳቸውን ሳይከፍን በግልጽ ላንድ ሮቨር ከኋላ ጭነው ለህዝብ እያሳዩ በከተማው በማለፍ ወጣ ብለው ለሚጠብቁት የሟቹ ፕሬዝዳንት እናት እህትና ሌሎች ዘመዶች በማስረከብ ብዙ ጫጫታ ሳያበዙ እንዲቀብሯቸው ትዕዛዝ ሰጥተው ተመለሱ። አፍሪካ አስደንጋጭና አስፈሪ ክስተት አጋጠማት። ነጮች እንደገና ዛሬም የጥቁር ህዝብን የወደፊት እድል ወሳኝ ሆነው ብቅ አሉ። የአፍሪካ አንድነት ድርጅት ድርጊቱን በመቃወም ለአዲሱ የኮሞሮ መንግስትና ለአብደላ እውቅና ነፈገ። በድርጅቱ ዓመታዊ ስብሰባ እንዳይሳተፉም ከለከለ። በኮሞሮስ የቅጥረኞች መኖር በቁስል ላይ ጨው እንደመነስነስ በመሆኑ የአፍሪካ ሉዓላዊነት ማፌዣ ሆነ። የአፍሪካ መንግስታት የወደፊት እድላቸውን ለመወሰን የተሳናቸው መስሎ ታየ። የሲሸልሱ ፕሬዝዳንት አልበርት ሬኔ በሁኔታው በመቆጨት ይመስላል እነዚህ ሰዎች ጓዛቸውን ጠቅልለው መባረር አለባቸው በማለት ተናገሩ። ይሁንና ራሳቸው ሬኔ ከዓመት በፊት ስልጣን የጨበጡት በታንዛኒያ ጥቁር ቅጥረኛ ወታደሮች እርዳታ ተደግፈው ነበር። ጥቁሮች በመሆናቸው ብቻ አፍሪካ አንድነት ድርጅት ተቀብሎታል። ዴናልድ በበኩሉ በመገረም የአፍሪካ አገሮች ምን እንዳስቆጣቸው አላውቅም፣ እኔ የምኖረው ሩቅ አገር እንደሆነ ያውቃሉ፣ ፈረንሳይ። አሁንም ሂድ ካሉኝ እሄዳለሁ፣ ማን ያውቃል፣ ወደፊት ደግሞ አንዱ አገር እንደገና ይፈልጉኝና ይጠሩኝ ይሆናል በማለት ተናግሯል። እድሜ ልኬን ትክክል ያልሆነ ዓላማ በመደገፍ ስዋጋ መኖሬን ህዝብ ሲከሰኝ ቆይቷል። አሁን ግን አገሩን ያጠፋ እብድ ፕሬዝዳንት በማስወገድ ትግል ተሳተፍኩ። ህሊና ያለው ጸረ ኮሚኒስት መሪ ቦታውን እንዲይዝ አደረግኩ። አሁን ትክክለኛ ጉዳይን ደግፌ ተሰልፌያለሁ።
ህዝቡ ግን ዛሬም መጥፎ እንደሰራ ሁሉ ይከሰኛል። አፍሪካ ለምን እንዲህ ውለታ ቢስ እንደሆነች አይገባኝም ሲል ዴናልድ ተችቷል። ለኮሞሮ ህዝብ ግን ዴናልድ ነፃ አውጭ ጀግና ነበር። ከእብድና ጨካኙ መሪ ከአሊ ሶሊህ ገላግሏቸዋልና ባለፈበት መንገድ ሁሉ ይጨበጨብለታል። እሱም ሰላምታ እየሰጠ ያልፋል። የሱ ምስል ያለበት ካናቴራ በከተማዋ መሸጥ ተጀመረ። እጁን ለመጨበጥ የማይሯሯጥ ወጣት የለም። አዛውንቶች ሳይቀር መንገድ ይለቁለታል። አዲሱ መንግስትም ከፍተኛ ስልጣን ሰጠው። አፍሪካ አንድነት ድርጅት ግን ተቃወመው። አንድ ሰው አንድ ምቹ ደረጃ ላይ ሲደርስ አንድ ቦታ ረግቶ መኖር የሚመርጥበት ጊዜ ይመጣል። እኔም እዚህ ኮሞሮስ ውስጥ መብላት፣ መጠጣት፣ መተኛት ማፍቀር ችያለሁ። ህዝቡ እስከፈለገኝ ድረስ 100,000 ኩባውያን ቢመጡ ሊያስወጡኝ ይቸግራቸዋል በማለት ዴናልድ አስገንዝቧል። በእርግጥም ዴናልድ ቦታውን አግኝቷል። የኮሞሮስ የዜግነት መብትና የኮሎኔልነት ማዕረግ ተቀበለ። ስሙን ለውጦ ሙስጠፋ ማህጁ ተባለ። ጠመንጃውን አስቀምጦ በሰላም መኖር መጀመሩን አስታወቀ። አንዲት የሆቴል ቤት አስተናጋጅ አገባና ኑሮውን በዚያው በኮሞሮስ አደረገ። ቅጥረኞቹ ቁልፍ የሚኒስትርነት ቦታዎችን ወሰዱ። የመከላከያና የመገናኛ ሚኒስትርነቱን ያዙ። የፖስታና የስልክ አገልግሎቶቹን አስጀመሩ። ጤና ጣቢያዎችንም ከፈቱ። አዲስ ጦር ሰራዊት አቋቋሙ። መኖሪያቸውንም ቀድሞ የፈረንሳይ ቅኝ ገዢዎች በነበሩባቸው ሰፈሮች አደረጉ። በአፍሪካ ለመጀመሪያ ጊዜ ነፃ የወጣች ሀገር በአውሮፓ ቅጥረኞች አመራር ትተዳደር ጀመር። እኔ ኮሞሮስ የደረስኩት ወዲያው አሊ ሶሊህ እንደተገደሉ ነበር። በአፍሪካ እንደተለመደው በጥቂት ሳምንታት ውስጥ የህዝቡ አስተሳሰብ ተቀይሯል። በአውሮፕላን ጣቢያው በትህትናና ሞቅ ባለ አቀባበል ያስተናገዱኝ የኢሚግሬሽን ሰራተኞች ከወር በፊት የውጭ ጋዜጠኞችን ይደበድቡና ያስሩ የነበሩ ሰዎች ናቸው። ዛሬ ስለ ለውጥ አስፈላጊነት የሚናገሩ የኮሞሮስ ባለስልጣኖች ቀደም ሲል የአሊ ሶሊህን አምባገነናዊ አመራር ሲደግፉ የነበሩ ናቸው። ዛሬ የአሊ ሶሊህን አመራር አረመኔነት በይፋ የሚያስተጋቡ ወጣቶች በእርሱ ዘመን ህዝቡን ሲያሰቃዩ የነበሩና በየአደባባዩ በምሁራኑ ላይ ሲሳለቁ የነበሩ ወጣቶች ናቸው። እንዴት በቅጽበት እንዲህ ሊቀየሩ ይችላሉ ብዬ የጠየኳቸው ሰዎች በመገረም ትከሻቸውን ያነቃንቁና እኛ የታዘዝነውን ማስፈጸም ብቻ ነው ሲሉ ይመልሱልኛል። ኮሞሮስ በአህመድ አብደላ አመራር መልካም አቅጣጫ ያዘች። የተወረሱ ተቋሞች ተመለሱ። ከፈረንሳይ ጋር ግንኙነቷን አጠበቀች። ነፃ ምርጫም ተካሄደ። ወጣቶች ትምህርት ጀመሩ። የመንግስት ሰራተኞችም ስራ ቀጠሉ። ፕሬዝዳንቱን ለማነጋገር ጥያቄዎችን አዘጋጀሁና ቀጠሮ ያዝኩ። በቀጠሮው ቀን ሾፌራቸው 1 ሰዓት ዘግይቶ መጣ። ጥይት በበሳሳ ትሬኖ መኪና ይዞኝ ሄደ። በረንዳው ላይ አንድ ጠና ያሉ ሰው ተቀምጠዋል። እሳቸው ዘንድ እንዳቀረበኝ ሰላምታ ሰጠሁና ዘግቼ ስለመጣው ፕሬዝዳንቱን ይቅርታ ይጠይቁልኝ አልኳቸው። አያስፈልግም፣ እኔው ነኝ ፕሬዝዳንቱ በማለት አብደላ መለሱልኝ። ከባህሩ ሞገድ ድምፅና ከዘንባባ ዛፎች የነፋስ እንቅስቃሴ በስተቀር ሌላ የሚሰማ በሌለበት መኖሪያቸው ቃለ ምልልሱን ቀጠልን። የእሳቸው መፈንቅለ መንግስት እውነተኛ ዲሞክራሲን ለማምጣት ለመጀመሪያ ጊዜ በአፍሪካ የተደረገ እንደሆነ ይናገራሉ። አሁንም በርዕዮተ ዓለም ካልተጠመድን በስተቀር ደሴቶቻችን ሰላም የሰፈነባቸውና የበለጸጉ ይሆናሉ። ከውሽንፍር በኋላ ጸጥታ አለ። የዛሬው ሁኔታ ነፃነታችንን እንደገና የመጨበጥ ያህል ነው አሉኝ። ቦብ ዴናልድን በተመለከተ የኮሞሮስ ህዝብ እንዲኖር ፈቅደውለታል። ነገር ግን አፍሪካውያን ስላጥላሉትና ብዙ ችግር የሚያስከትል ስለሆነ ኮሞሮስ እንዳትገለል በሚል የግድ መውጣት ነበረበት። በዚህም ዴናልድ ወደ ፈረንሳይ ለመመለስ ተስማማ። አብደላም ከፍተኛ የወጪ ግብዣ አደረጉለት። በዚህም ላይ ባደረጉት ንግግር ማንም ምንም ይበል፣ አንተ ብሔራዊ ጀግናችን ነህ፣ በኩራት ልትራመድ ይገባሃል። ወደ ኮሞሮስ ለመምጣት በፈለክ ጊዜ ሁሉ በሩ ክፍት ነው፣ በቱሪስት መልክ መምጣትም ትችላለህ በማለት አሰናበቱት። በተከታዩ ቀን ዴናልድ ከኮሞሮ ያገባትን ሚስቱን ተሰናብቶና ቀደም ሲል በሌላ ጦርነት ያገባትን ዛይራዊት ሚስት ይዞ ወደ ፓሪስ ተመለሰ። በአንድ ወቅት የሲሸልስ ፕሬዝዳንት የነበሩት ጄምስ ማንሃም ሲናገሩ የአፍሪካ አመራር ግራ የገባው ነው። አንዳንድ አሳፋሪ ክንዋኔዎች አሉ። በየትም ሀገር ጠመንጃና የተከፉ ህዝቦች አሉ። ከነጻነት በኋላ የጠበቁት ተስፋ በብዙ አገሮች ባዶ ሆነው ቀርቷል። እውነቱን ልንገርህ፣ በአፍሪካ ብዙ ሰዎች የቅኝ ግዛት ዘመንን ይመርጣሉ። የተሻለ ነጻነት ነበራቸው። ይህ ሁሉ ጸረ ኢምፔሪያሊስትና ጸረ የእጅ አዙር ቅኝ አገዛዝ ጩኸት ዋጋ ቢስ መፈክሮች ናቸው። የህዝቡን አስተሳሰብ ከብሔራዊ ችግር ይልቅ ወደ ሌላ እንዲያተኩር የማዘናጊያና ሰበብ መፈለጊያ መፈክሮች ናቸው። የጥቁር አፍሪካ መሪዎች ከሚገባው በላይ ስለ ደቡብ አፍሪካ ዘረኛ ፖሊሲ በማውራት በራሳቸው ቤትና ደጃቸው ላይ ያሉትን ችግሮች ለመርሳት ይሞክራሉ በማለት የገለጡት የሲሸልሱ ፕሬዝዳንት በጠቅላይ ሚኒስትራቸው ተገለበጡ። ጠቅላይ ሚኒስትራቸው የነበሩት አልበርት ሄኔ ሊገለብጧቸው እያሴሩ እንደሆነ ሰምተው የነበረ ቢሆንም ፕሬዝዳንት ጄምስ ማንሃም ግን ሊቀድሟቸውና ሊያስሯቸውም ሆነ ሊገድሏቸው አልፈለጉም። የፖለቲካ እስረኛ እንኳን ኖሮኝ ስለማላውቅ ኔሬን ቀድሜ መግደል አልቻልኩም። ድክመቴ ያ ሊሆን ይችላል። ምክንያቱም በአፍሪካ ውስጥ ፕሬዝዳንት ከሆንክ ጨካኝ መሆን አለብህ፣ ያለዚያ ርህራሄ ካሳየህ ትፈነቀልና ምናልባትም ህይወትህንም ታጣለህ ሲሉ አጫወቱኝ። ዛሬ ማንሃም በለንደን ቤታቸው ከምታምር አውስትራሊያዊት ጋዜጠኛ ጋር ተጋብተው ምቹ ኑሮ ይኖራሉ።
ጄምስ ማንሃም ፕሬዝዳንት የነበሩት በ37 ዓመታቸው ነበር። ደስተኛ፣ መዝናናት የሚወዱ ነበሩ። በየጊዜው ወደ ውጭ ሀገር ለጉብኝት መውጣት ይወዳሉ። በአንድ ወቅት በአንዲት ሴት ታምተው ወሬው በጋዜጣ ሲወጣ የፖለቲካ ባለስልጣኖቻቸውን ሰብስበው የሴትዮዋን ፎቶግራፍ በማሳየት ስለ ጉዳዩ አስረዱ። ወዲያው ከ3 ሳምንት በኋላ በተደረገ ምርጫ ህዝቡ መረጣቸው። እኛ ትንሽ ሀገር ስለሆንን ያልሆነውን ለመሆን መሞከር የለብንም። ከልኩ በላይ የሆነ የፖለቲካ ርዕዮተ ዓለም አያሻንም። ራሳችንን እንሁን የሚሉት እኒህ መሪ ዓለም አቀፍ አውሮፕላን ጣቢያ አሰርተውና የሚያማምሩ ሆቴሎች በማነጽ አገሪቱን የቱሪስቶች መጉረፊያ አደረጓት። የህዝብ ግንኙነት ስራ በማካሄድ አገሪቱን ለዓለም አስተዋወቋት። ምኞታቸው በየዛፉ ስር ደስተኛና ጊታር የያዘ ወጣት ማስቀመጥ ነበር። የማንሃም አይነት የቅንነት አመራር በአፍሪካ ዘላቂነት የለውም። ስለዚህም በ1977 ለጋራ ንብረት ሀገሮች ስብሰባ ወደ ለንደን እንደሄዱ በመልካም ሁኔታ የሸኟቸው ጠቅላይ ሚኒስትራቸው ሬኔ ሬዲዮ ጣቢያውን በታንዛኒያ ወታደሮች ተቆጣጠሩና በየትም የአፍሪካ አገር እንደሚደረገው ስልጣን መንጠቃቸውን አወጁ። ሲሸልስ ከኬንያ 1000 ማይልስ ርቃ የምትገኝ ደሴት ስትሆን 600,000 ህዝብ ብቻ ያላት ሀገር ናት። ህዝቡ የተለያየ ዝርያ ቅልቅል ሆኖ የፈረንሳይ፣ የአፍሪካ፣ የሩቅ ምስራቅ ድብልቅ ነው። ማንሃም ራሳቸው የቻይና ዘር አለባቸው። የነፍስ ወከፍ ገቢ በአመት $650 ሆኖ በአፍሪካ ከፍተኞቹ ሲሆን መሃይምነትም እንዲሁ 75 ከመቶ ነው። ማንሃም ሬኔ ስልጣን ከያዙ በኋላ የግራ ፖለቲካ ማራገብ ጀመሩ። ኢኮኖሚውን በከፊል ወረሱ። ተቃዋሚዎቻቸውን አሰሩ። ኡጋንዳን ባመሰቃቀሉ የታንዛኒያ አማካሪዎች በመመራት የጦር ሰራዊት መሰረቱ። የቱሪስቶች ቁጥር እየቀነሰ ኢኮኖሚዋ እየተዳከመ ሄደ። ሐሳብን ያለ ስጋት የመግለጽ ነፃ ፕሬስ እየተዳከመ መጣ። በ1980 የሲሸልስ መንግስት በግልበጣ ስልጣን የያዘበትን 3ኛ ዓመት ያከበረው በወታደራዊ ሰልፍ በብረት ለበስ መኪናዎችና በወታደር ማጓጓዣ ካሚዮኖች ታጅቦ ነበር። የሁሉ መሳሪያ በሰልፍ ሲያልፍ የዘንባባ ዛፎች በድምፁ ይውረገረጉ ነበር። በዛፎቹ ስር የቆሙት ወጣቶች ማንሃም እንደተመኙት ጊታር መያዝን ትተው ጠመንጃ እንዲሸከሙ ሆነዋል። በሌላ መልኩ ተመልከተው እስቲ። በህይወት ተርፌ እኖራለሁ። ስንቶቹ የቀድሞ የአፍሪካ ፕሬዝዳንቶች ናቸው ይህን የመሰለ ዕድል ያገኙት? ከዚህም በቀር በእኔ ዘመነ መንግስት ሁሉም ደስተኛ ነበር። ይህን ሊሉ የሚችሉ የአፍሪካ ፕሬዝዳንቶችስ ስንት ናቸው? በማለት ማንሃም ለንደን አግኝቼ ባነጋገርኳቸው ወቅት አስረዱኝ። ክፍል 6 ይቀጥላል።